አትተኝም ወይ? አትተኝም ትያለሽ? ንገሪ። አንተ ግን ምን አይነት ሰው ነው? ልትገለኝ ነው? እስከማገባሽ በሳቂ እንደምን ሰው ልታደርገኝ ነው? ቆይ ለእኔ ብታስብ ወደ ውስጥ ላለው ልጅ እንኳን አታስብ። ለእሱ ስለማስብ መሰለኝ እናቱን እያሳፍኩለት ያሉት። አንተ እኮ አታስብ። ምን አልተመቸኝም እትይ ባለው። ኧረ እኔ ጊዜ ነቀልድ አልወድም። ልፊያ ምናምን ከፈለክ እዛው ከሚስት ጋር። ኧረ እንደዛ ነው ነገሩ። እንደዛ ነው። አደጋው በሚደርስበት ወቅት የጀርባ አጥንቷ ላይና የተለያዩ የነርቭ ክፍሎቿ ላይ ጉዳት እንደደረሰባት የምርመራ ውጤት ያሳያል። በዚህ የተነሳ ለተወሰነ ጊዜ መቆምም መናገርም አትችልም። ለተወሰነ ጊዜ ማለት ከጊዜ በኋላ ትድናለች ማለት ነው? አዎ፣ ግን እንደዚህ ለማድረግ ከተፈለገ ያው ቀዶ ጥገና መደረግ አለባት። ለዚህ ደግሞ ከፍተኛ የሆነ ብር ያስፈልጋቸዋል። ዶክተር ምን ያክል ገንዘብ ያስፈልጋል? ከ300,000 እስከ 400,000። በገንዘብ የሚድን በሽታ መሆኑም አንድ ነገር ነው። ቢያንስ እንኳን አሁን የእህቴ የመዳን ተስፋ በእጃችን ነው ያለው። በእሱ እንኳን ብዙ እርግጠኛ አትሆን። እንዴት? አንደኛ ዶክተሩ እንዳለው ከሆነ
ቀዶ ጥገናን አድርጋ እንኳን ላትድን ትችላለች። ሲቀጥል ደግሞ የተጠየቅነው ገንዘብ ከአቅማችን በላይ ነው። ከአቅማችን በላይ ነው? 300 ሺህ ብር እኮ ነው የተጠየቅነው። እና 300 ሺህ ብር ትንሽ ነው? ትንሽ ነው አላልኩም፣ ግን ደግሞ ለአንተ አይከብድህም። ይሄ ደግሞ ምን ማለት ነው? ቆይ ስታይ ሚሊዮነር አድርገህ ነው እንደምታስበኝ? እኔ እንደዛ አላልኩም። እና ምን እያልክ ነው? ቆይቴ ገንዘቧ እንዳለ በአንተ አካውንት አይደል እንደምታስቀምጠው? ጭራሽ እንደዚህ አልክ? ይኸውልህ ትሰማኛለህ? እኔ አካውንት ውስጥ 50 ሺህ ብር ራሱ የሚሞላ የለም። እየቀለድክ ነው? ምን አስቀለደኝ? ከፈለክ ነገ ጠዋት ወጥተን ቼክ ማድረግ እንችላለን። ግን እኮ በተደጋጋሚ ጊዜ ወደ አንተ የላከችውን ገንዘብ እኮ ነግራኛለች እኮ እቴ። እንግዲያውስ ተዋሽታለች። በእኔ አካውንት ውስጥ የገባ ምንም አይነት ብር የለም። ያንን ሁሉ ገንዘብ በአካውንቱ እንዳስገባሽለት እያወቅኩ የለኝም ብሎ ሲክድ ይኸው ዝም አልኩ። ለዚህ ነበር እኮ ሁሉንም ነገር በጥንቃቄ እያሰብሽ አድርጊልሽ የነበረው። እሺ አሁን ለሕክምና የሚሆነው ገንዘብ ከየት ይመጣል? ቆይ ግን ለምንድን ነው ገንዘብሽ እንዳለ በሱ ስም የምታስቀምጪው? ይሄ ደግሞ ምን ችግር አለው? ባል አይደል እንዴ? እና ታዲያ የፈለገ ነገር ቢሆንስ? አንቺ እኮ ገንዘብሽን ለፍተሽ ሰርተሽ እኮ ነው ያመጣሽው። ስለዚህ ያንቺ ብቻ ነው። እንደዛ ደግሞ ከሆነ በራስሽ ስም ነው መቀመጥ ያለበት። ይኸውልህ ሚኪ፣ ሲጀምር በትዳር ዓለም ውስጥ የእኛ እንጂ የኔ የሚባል ገንዘብ የለም። ሲቀጥል ደግሞ ለዚች ማትረባ ገንዘብ ብዬ ባሌን የምጠረጥረው ከሆነ ከጅምር ውስጥ ለምን አገባሁት? እኔ መች ጠርጥሬው አልኩሽ። የራስሽን ገንዘብ ግን በሱ ስም ማስቀመጥሽ ምንም ትክክል መስሎ ስላልታየኝ ነው። ሲጀመር እኮ ትክክል ነሽ ወይስ አይደለሽም የሚለውን ለመረዳት እኮ በእኔ ቦታ መሆን አለብክ። ሲቀጥል ደግሞ ለምንድን ነው ብሩን ያስገባሽለት ራሱ ብለክ መጠየቅ ነው የሚገባክ። እሺ ቆይ ምንድን ነው ምክንያትሽ? ይኸውልህ የሚሰራው ስራ የግድ የባንክ ስቴትመንት ያስፈልገዋል። ለሱ ደግሞ ቢያንስ በትንሹ ከ2 ሚሊዮን ብር በላይ መኖር አለበት ባንክ ውስጥ። ለዛ ነው ገንዘቡን የምሰጠው። እና ታዲያ ገንዘቡን ለሱ ከምትሰጪው እኮ ባንቺ ባንክ ስቴትመንት እንዲጠቀም እኮ ማድረግ ትችያለሽ። በል ልጄ አንተ ጭቅጭቅ ነው መሰለኝ ያስከው። እኔ ልሂድ። ሲጀመር እኮ ይሄ ጭቅጭቅ አይደለም፣ እውነታ ነው። ሲጀመር ልክ ነው ወይም አይደለም የሚለውን ለመረዳት ጊዜውን አይደለም። የግድ በእኔ ቦታ ላይ ደርሰክ ማየት አለብክ። በልደነዋል። ተኛች? አዎ ተኝታለች። እናንተ አተኛም እንዴ? የት? መኝታ ክፍል ነው። እኔ እዚህ ተኛለሁ። አረ እንዴ አንተ እያለማ በፍጹም አንተ አልጋ ላይ ልተኛ አልችልም። አራት አካብድ ቀለል አድርገው። በቃ አንተ ውስጥ ተኛ፣ እኔ እዚህ ተኛለሁ። አይ ምንም ነገር ቢሆን አንተ ባሏ ነህ። ስለዚህ ከጎኗ ነው መተኛት ያለብህ። ይኸውልህ ሚኪ ምን መሰለህ፣ እኔ አንዴ ከተኛው ምንም ነገር ቢፈጠር አልሰማም። ይህ ማለት ደግሞ ሀሴት የሆነ ነገር ፈልጋ እንኳን ብትነሳ ላልሰማት እችላለሁ። ስለዚህ አንተ ከጎኗ ተኛ። ግን እኮ ወይ ሚኪ ለምንድን ነው በማይሆን ነገር እየተጨቃጨቀን ጊዜያችንን የምናጠፋው? በቃ አንተ ውስጥ ተኛ፣ እኔ እዚህ ተኛለሁ። እሺ ደህና ደር።
ምን ይቅርታ አለ እባክህ። እንዴ ምን ነው መምጣት አልነበረብኝም እንዴ? ኧረ እንደዛ አይደለም። ያው በዚህ ሰዓት ሌላ ጊዜ መጣክ ስለማታውቅ በምክንያት መጣክ ብለን ነው። እባክሽ እዚሁ አካባቢ ከጓደኞቼ ጋር ፈታ እያልኩ ነበር። ሳላስበው ሰዓቱ ሲሄድ በቃ ወደዚህ መጣሁ። እና እዚህ ልታድር ነው? መቼም ከዚህ ሰዓት በኋላ አልሄድ። ምን ሆኖ ነው? ስለመጣው ደብሮት ነው እንዴ? ኧረ በጭራሽ። ቅድም ጥሩ ስሜት የተሰማኝ አይደለም ምናምን ሲል ነበር። ምናልባት አሞት ይሆናል። ቆይ እስቲ አይቼው ልምጣ። ማሬ ምን ሆነሃል? ምን ሆንኩኝ? አይ ድንገት ተነስተክ መጣክ ብዬ ነው። ወንድሜ በመምጣቱ ደበረህ እንዴ? እኔ ወንድምሽ በመምጣቱ አልደበረኝም፣ ግን የመጣበት መንገድ ያናድዳል። ይህ እኮ የተከበረ ቤት ነው። እንደፈለገ ሲያሸው የሚመጣበት ሲያሸው ደግሞ እንደፈለገ የሚሆንበት ቤት አይደለም። ማደርም ከፈለገ እኮ ደውሎ ሊያሳውቀን ይገባል። ዝም ብሎ ተነስቶ ይመጣል እንዴ? አንተ ልክ ነህ። በእርግጥ ቀድሞ ሊያሳውቀን ይገባ ነበር፣ ግን ከዚህ በኋላ እንዳይደግሞ እነግረዋለሁ። አዎ አስጠንቅቂው። ካልሆነ ግን ከዚህ በኋላ እኔ ራሴ ነኝ ከዚህ ቤት የማባረው። እሺ አሁን እራት ብላ። አልበላም። ወንድምሽ መጥቶ የመብላት ፍላጎቴን ራሱ ዘግቶታል። ወይ እዚህ ላምጣልህ? ሀሴት አልፈልግም። ለምን አሰሚኝ? ሄሎ ወንድሜ፣ ሄድክ እንዴ? አዎ ሄጃለሁ። እንዴ ለምን? እዚህ ነው ማድረስ ስላልነበር ሲመስለኝ ባልሽ የኔን ማደር አልወደደውም። ማለት ያወራነውን ተደብቀክ ስትሰማ ነበር ማለት ነው? ዋናው ቁም ነገር የኔ መስማት ሳይሆን የእሱ አለመፈለግ ነው። እኔ ደግሞ የማልፈለግበት ቦታ ላይ ለደቂቃም ቢሆን መቀመጥ አልፈልግም። እንደዛ እኮ አይደለም ወንድሜ። ያው እሱ ያልፈለገው መምጣትን ሳይሆን ጠጥተክ ስለመጣክ ነው። ተይ እባክሽ፣ አስቦልኝ አይደለ? ይኸውልሽ ሲጀመር ምንም ቢልሽ እንደምታምኚው እርግጠኛ ስለሆነ ነው እንደዚህ የሚጫወትብሽ። ግን አንዳንዴም ቢሆን እሱ የሚልሽን ነገር በጭፍን ከማመንሽ በፊት እስቲ ለምን ብለሽ ጠይቂ። የዛኔ ሁሉም ነገር ይገለጥልሻል። ለማንኛውም አሁን ስልኩን ራይድ ልጠራበት ስለሆነ ልዘጋው ነው። ቻው። እስከ መቼ ነው በዚህ ሁኔታ የምንቀጥለው? ወደ ቤቱ እንደሄድ ንገረው እንጂ። ምን ሆነሻል? እህቱ በዚህ ሁኔታ ውስጥ እያለች እንዴት ነው ትታት ሂድ የምለው? እና እድሜ ልክ ከሱ ጋር ተፋጠልን እንኖር ነው? እንደሱ ሳይሆን ቢያንስ እህቱን ትንሽ ጊዜ አስታማትና እንደሄድ እነግረዋለሁ። እኔ ግን ዛሬውኑ ነግረኸው ከዚህ ቤት የማይወጣ ከሆነ እኔ እዛ ቤት ተመልሼ አልሄድም። ደግሞ ሴትን ተገላገልኩኝ ስል ይሄ ይምጣብኝ እንዴ? ቆይሽ አሁን እንደዛ ስለው ዝም ብሎ የሚስማማ ይመስልሻል? ወዶ ነው የሚስማማው። ከፈለገ ይዟት መሄድ ይችላል። አይ አሁንም ይዟት መሄድ የለበትም። ቢያንስ አንዳንድ ነገሮችን እስከማስተካከል
እሷ ከኛ ጋር መቆየት አለባት። እሷ ኖረችም አልኖረችም ምንም ለውጥ አይመጣም። እሱ ግን ዛሬውኑ ከዚህ ቤት መውጣት አለበት። እህቴ እንደዚህ ሆነሽ እያየው ምንም ባለማድረግ ያላዘሽብኝም አይደለ? የምር ግራ ስለገባኝ እንጂ ግድ የለሽ ሆኜ አይደለም ዝም ያልኩት። ለመታከሚያ የሚሆነውን ብር በቻልኩት አቅም ለማግኘት እየሞከርኩ ነው። ቤቱንም ለመሸጥ አስቤ ነበር፣ ግን ግዴታ አንቺ ስለምታስፈልጊ ነው የተውኩት። እንዳልኩሽ ደግሞ አብርሃምንም ጠይቄው ነበር፣ ግን የለኝም አለኝ። በእርግጥ ላይኖረው ይችላል፣ ግን ለምን በዚህ ልክ ግዴለሽ መሆን እንደፈለገ ሊገባኝ አልቻለም። ምን ነው አመምሽ እንዴ? መጽሐፍ ፈልግሽ ነው? እስክሪብቶ? እሺ ላምጣልሽ። ምን እየፈለክ ነው? መታል እንዴ? እህቴ እኮ የሆነ ነገር ልትነግረኝ መሰለኝ። እስክሪብቶና ወረቀት አምጣልኝ ብላኝ እኮ እሱን እየፈለግኩ ነበር። ምንድን ነው እሱ የምንነግርህ? እኔ እንጃ። እሱንም አማውቀው እስክሪብቶና ወረቀቱን ስሰጣት ነው። እሺ በቃ አንተ ግባ፣ እኔ ይዤ ልመጣለሁ። እሺ ልትነግሪኝ የፈለግሽውን ጻፊ። ጻፊያ እየጠበቅኩሽ እኮ ነው። ለዚህ ነው ይሄ ሁሉ። ምን አለች? ዋስተኝ እኮ ነው የምትለኝ። አንቺ የተረገምሽ ምን አባሽ ነበር ልነግሪው ነበር? እኔ ልሳንሽ ተዘግቷል፣ ምንም ችግር አታመጪም እላለሁ፣ ጭራሽ ወረቀት አምጣልኝ። ይኸውልሽ ትሰሚኛለሽ? ከዚህ በኋላ የሆነ ነገር አድርጊና ወንድምሽ ላይ እንዳፈረድሽ ቁጠሪ። ሰምተሽኛል አይደል? የኔ ማር አይዞሽ፣ በቅርቡ ሁሉም ነገር ይስተካከላልሽ። ደግሞ ለሕክምና የሚሆነውን ገንዘብ እየፈለግኩኝ ነው። አመጣላ
ይኸውልህ ሚኪ፣ እስከ ዛሬ ድረስ እህትን ስትከባከባት ቆይተሃል። ከዚህ በኋላ ግን እኔ ያለሁላት፣ ያንተ እርዳታ አያስፈልጋትም። ማለት ቆይ እያባረርከኝ ነው እንዴ? እሱን እንደፈለክ ልትረዳው ትችላለህ። እኔ ግን እያልኩት ያለሁት በቃ ባለቤቴን ተውልኝ ነው። እኔ ያለሁላት። ታዲያ ምን ችግር አለው? ከአንድ እኮ ሁለት ይሻላል። አብረን እየተጋገዝን ሁሉንም ነገር እናደርገዋለን። እኔ ማንንም እርዳታ አልፈልግም። ደግሞ ባለቤቷ ስለሆንኩኝ ውሳኔን ልታከብርልኝ ይገባል። ቆይ ደህና በነበረችበት ሰዓት ላይ ሰበብ እየፈለክ ያራከኛን ሰው ጭራሽ በዚህ ሰዓት እንደዚህ ሆና ከሷ ልታርቀኝ እየሞከርክ ነው? ማንም ሊያርቀ የሞከረ የለም። በቃ በሳምንት አንዴ እየመጣ ጠይቃት። ግን ከዛ በተረፈ ሳምንቱ ሙሉ ከኔ ጋር እዚህ ቁጭ ልትል የማይሆን ነገር ነው። እሺ እንደዛ ከሆነ ይዣት እንዴት ፍቀድልኝ። የት ነው ይዛት እንድትሄድ የምፈቅድልህ? እቤት? ቀልደኛ ነህ እባክህ። ይኸውልህ አይደለም ቤት ይዛ ልትሄድ ይቅርና ንፋስ እንቀበል ብላችሁ ራሱ ስትወጡ እንዴት እንደሚጨንቀኝ እኔ ነኝ የማውቀው። እና ታዲያ አንተ ለማድረግ የሚከብድን ነገር ለምንድን ነው እኔ እንዳደርግ የምትፈልገው? ውፋ በቃ እንድትጨቃጨቀኝ አይደለም እየነገርኩ ያለሁት። በቃ ባለቤቴን ተውልኝ ነው እያልኩ ያለሁት። በቃ አንተም ሂድ፣ እኔ ልንከባከባት። በቃ እኔ ልሂድ። ከዚህ በኋላ አብርሃምና ሰኒ በደንብ ይንከባከቡሻል። እንዴ ለምን? እንደውም እኮ ከኔ የተሻለ ከነሱ ጋር ስለምትግባቢ የምትፈልጊውን ቶሎ ይረዱሻል። እኔም ደግሞ በየሳምንቱ እየመጣሁ አይሻለሁ። እንዴ ታይ እንጂ ማሪ፣ ወንድምሽንም ቢሆን አታስጨንቂው። እሱም እኮ የራሱ ላይፍ አለው። ባይሆን አንቺን ለመንከባከቡ እኔና ሰኒ አለን አደል እንዴ ሰኒ? አዎ እኛ አለንልሽ። ደግሞ እኔ ቤት ስለሆንኩኝ በፈለግሽኝ ሰዓት ሁሉ ከጎንሽ ነኝ። ታዲያ ከዚህ በላይ ምን ትፈልጊያለሽ? አሁን ወንድምሽ እንደዚህ አታስከፊው። ይልቅ ደስ ብሎት እንዴት ፈገግ ብለሽ ሸኘው። ድንገት ስለሆነባት ነው እንደዚህ የምትሆነው። ከአንድ ከሁለት ቀን በኋላ ምናምን ትለምዳለች። በቃ እኔ ልሂድ። ከፈለከኝ ደውልልኝ። እሺ ያለቀሽ ነበር እንዴ? መቼም አሁን ለምንድን ነው የምታለቅሽው ብሎ መጠየቅ ሞኝነት ነው። በእኔ ምክንያት እንደዚህ በመሆንሽ በጣም ነው የማዝነው። የእኔ ፍላጎት እንደዚህ እንዲሆን አልነበረ፣ ግን በቃ ሆነ። አንዴ ከሆነ በኋላ ደግሞ ወደኋላ መመለስ አይቻልም። ለዛም ነው እንደዚህ ክፉ የሆንኩብሽ እና አንዳንድ ነገሮችን እስከማስተካከል ድረስ ሁሉም ነገር እንደዚሁ ነው የሚቀጥለው። አንቺም በቃ ዝም በማለት ተባበሪ።
ነው እስካሁን የቆየኸው? ቆይ ምግብ ሰጥቶ መምጣት ይሄን ያህል ያስቆያል ነው ወይስ አንተም እንደ ወንድሟ እያጎረስካት ነበር? ኧረ ምን ሆነሻል እንዴ? ጭራሽ ቁጭ ብዬ ላጎርሳት? ታዲያ ምን ስታደርግ ነው የቆየኸው? እባክሽ ስገባ እያለቀሰች ነበር። ከዛስ አሳዘነችንና እያባበልካት ነበር? አይ እንደዛ ሳይሆን ይህ ነገር እንደማይቆይና በቅርቡ ሁሉም ነገር እንደሚያበቃ ነገርኳት። ታዲያ ከዚህ በላይ ማባበል አለ እንዴ? ቆይ ይሄንን መናገሩ ለምን አስፈለገ? ምን ችግር አለው? እንዴት ችግር የለውም? ሲጀምር ለምንድን ነው ማልቀሷ በዚህ ልክ ያሳሰበ? አሁንም ለሷ ስሜት አለ ማለት ነው? ኦኬ ገባኝ። ምኑን የገባ? መቀናቱ ነው። ማ እኔ ሰናይት ነው የምቀናው? ተቀኝም ማለት ነው። ስለማውቅሽማ ነው እርግጠኛ ሆንኩት። ፊትሽን እኮ በመስታወት ብታየው ተቀይረሻል እኮ። እሰይ ገባኝ። ናፍቆቱ ነው አይደል እንደዚህ የሚያደርግሽ? እኔ አልወድም እኮ። ለምንድን ነው የማትተኝ? እሺ ምንድን ነው ችግርሽ? እኔ የምልሽ ማሪ፣ ሰናይትን ታውቂያታለሽ አይደል? ከዝንን? አዎ አውቃታለሁ። ምን ሆነች? ምን እባክሽ፣ በጣም ድብርት ውስጥ ነች። አሁን ላይ ጥሩ ላይ አይደለችም። ከተመረቀች 1 ዓመት ቢሞላትም ነጋ ጠባ በቃ ከአጎቴ ጋር ጭቅጭቅ ነው ስራ ስላላገኘች። ውይ በእናትክ ስታሳዝን በጣም። እኔማ ድብርቱ ከለቀቃት ብዬ እዚህ ላመጣት አስቤ ነበር። እንዴ ይሄማ በጣም ጥሩ ሀሳብ ነው። እዚህ ከሆነች እንደውም ነገሮች ይቀሉላታል። በዛ ላይ ደግሞ እኔም ለሰዎች ስራ ካለ እንዲያፈላልጉላት እነግርላታለሁ። በጣም አሪፍ። እና ነገ ይዤሽ ልምጣ? አዎ ምን ጥያቄ አለው? አምጣት። እኔ እኮ ላማክርሽ ብዬ ነው። ምንም ማማከር እኮ አይጠበቅብህም። ምክንያቱም አንተ ወስነኸው ስህተት የሚባል ነገር የለም። የኔ ማር በጣም ነው የማፈቅርሽ። እኔ እና መንገድ ጥሩ ነበር? አዎ ቆንጆ ነው። ተዋወቃችሁ? መቼስ በአካል አትተዋወቁም አይደል? አዎ ፎቶዋን አሳይተኸኛል። እና እንዴት ነች? በአካል ነው ወይንስ በፎቶ ነው ቁንጅና? በሁለቱም ቆንጆ ናት። አመሰግናለሁ። አንቺም በጣም ቆንጆዬ ነሽ የኔ እናት። አመሰግናለሁ። እኔን እዚህ ቁጭ አድርጋችሁ ትሞጋገሱልኛላችሁ አይደል? ምነው ቀናህ እንዴ? እንዴ ኧረ እኔ ምን በወጣኝ ደግሞ በዚህ ልቅና እንዴ? እኔ ገና ካሁኑ እንደዚህ ተሞጋግሳችሁ በኋላ ወሬ እንዳያልቅባችሁ ብዬ ነው። አይዞህ አያልቅብንም። እንግዲህ እንዳላችሁ እንደ ልባችሁ መሞጋገስ ትችላላችሁ። እንዴ ማሬ ዛሬ አንተኛም እንዴ? አዎ እባክሽ ትንሽ ስራ ስላለብኝ እኔ እቆያለሁ። እና ቡና እንዳፈላልቅ ቀድመህ አትነግረኝም ነበር? ዛሬ ቡና ስላልፈለግኩ ነው፣ ለዛ ነው ዝም ያልኩሽ። አንተ ደግሞ ከመቼ ጀምሮ ነው ቡና አልፈልግም ማለት የጀመርከው? ችግር የለውም ምን 10 ደቂቃ ይፈጅብኝ። ኖ የምሬ ነው። ዛሬ እስኪ ያለ ቡና ልሞክረው ምን እንዳያረገኝ። አሁን 5 ደቂቃ እንኳን ሳትቆይ ትተኛ የለ ያንተን ነገር መች አጣሁት። እስኪ እናያለን። መሞክረው ይሻላል። እርግጠኛ ነህ? ይልቅ አንቺ ነገ ጠዋት ስራ ገቢ ስለሆንሽ በጊዜ ገብተሽ ተኝ፣ እኔ ስጨርስ እመጣለሁ። እሺ እንግዲህ ለማንኛውም ከፈለከኝ ቀስቅሰኛለሁ። እሺ እኔማ
ደህና እደር። ባይ። ለምንድን ነው በሩን ያልዘጋሽው? ይመጣል ብለሽ ጠብቀሽ ነው? ቆይ በምን እርግጠኛ ልትሆኝ ቻልሽ? ሰናይት እኮ ነኝ። አይንህን አይቼን ማወቅ የሚከብደኝ ይመስላል? የኔ ማር፣ ለዚህ እኮ ነው የምወድሽ። ማለት ቆይ ሚስት አይንህን አይታ አትረዳህም ማለት ነው? ኧረ እሷን ነግሬያት የማይገባት አንቺ ዝም በይ እንዴ። ገና በመጀመሪያ ቀን እንድታዥኝ ነው እንዴ? ግድ አይሰጠኝም። ሲጀመር የምትፈራው አንተ እንጂ አይደለም። እኔ እኮ ታዲያ ለወደፊታችን ስለማሰብ እኮ ነው። ማለት እና አሁን ለምን መጣክ? መቼስ ስለ ወደፊታችን ልናወራ አትለኝም አይደል? ያው አንዳንዴ ስለ ወደፊት ማውራቱም እኮ ይሰለቻል። አንዳንዴ ዛሬ መስሎ ማደር ጥሩ ነው አይመስልሽም? አንተ ልጠይቅህ እንጂ እዚህ ምን እያደረክ ነው? ኧረ እኔ ምን አደርጋለሁ? በአጋጣሚ በዚህ ጋር ሳልፍ የሰናይት ክፍል መብራት በርቶ ነበርና ላጠፋው ገብቼ ነው። አሁንም አጠፋሁትኝ። ግን እሷ ምን ሆና ነበር? ማ? ስለማን ነው የምናወራው? ሰናይትን ነው እንዴ? እንትን ራሴን አሞኝ ነው ምናምን አለች። እና መድኃኒት ሰጠሃት? አይ ስተኛበት ይቶኛል ምናምን ስላለች አልሰጧትም። በእናትሽ ና ገብተን እንተኛ። እሺ። ትንሽ አተኝም ነበር? ወይኔ እኮ በጠዋት የምተኛት ልምድ የለኝም። የምርሽን ነው? በጣም አሪፍ ልምድ ነው። እና ራስሽን ተሻለሽ? የምን ራስ ምታት? አዎ ደህና ነኝ። እንዴት አደራችሁ? ወይ ማሪ ተነሳ እንዴ? እኔ እኮ ማታ አምሽተክ ስለተኛ ትንሽ ተኛ ብዬ ነው ዝም ያልኩ። እኔም በተኛ ደስ ይለኝ ነበረ፣ ግን 3 ሰዓት ላይ የማገኛችሁ ሰዎች አሉ። ስለዚህ በቃ ቁርስ በልተህ ትሄዳለህ። እሺ። አንቺን ቁጭ በይ። ምን ላግዝሽ? ኧረ ለዛሬማ እንግዳችን ነሽ። ባይሆን ሌላ ጊዜ እንተጋገዛለን። ቁጭ በይ ይሻላል። መቼም የተሳሳተ ቤት ገብቻ አይደለም። ሰዎቹ የት ነው? ሰዎቹ ያልከው አብርሃምንና ሴትን ከሆነ የሉ። አንቺም አለበል? ሰናይት እባላለሁ። የአብርሃም ከዝን ነኝ። የአብርሃም ዘመድ ነሻ? አሪፍ ነው። ይቅርታ ስለአንተ ግን አልነገርከኝም። ሚኪያስ እባላለሁ። የሀሴት ወንድሟ ነህ አይደል? አዎ። ታውቂኛለሽ እንዴ? መሰለኝ። ማለቴ በስም አውቃለሁ። እና ለእንግድነት መተሽ ነው? አዎ፣ እዚህ ለትንሽ ጊዜ ስራ እስከማገኝ ድረስ ልቆይ ነው የመጣሁት።
አረ ከራሚ ነሻ። እሱን እንግዲህ ፈጣሪ ነው የሚያውቀው። ልክ ነሽ። ልትሄዱ? አዎ ምን ነው ፈለግሽ? አይ ሀሴትን ፈልገህ ከሆነ የመጣኸው ትንሽ ብትቆይ ታገኛታለህ ብዬ ነው። ችግር የለውም በስልክ አገኛታለሁ። ደህና ዋይ። ሌላ ወንድሜ በቃ አንቺ ለወንድምሽ ነው እንጂ ሌላ ሰው መላክ ነሽ አይደል? ደግሞ ምን ልትለኝ ነው? አይ ምንም፣ እንደዚሁ እኮ ነገረ ስራሽ ገርሞኝ ነው። ማለት አልገባኝም። እኔ አንድ ቀን ቤቱ ለማደር ስመጣ እንደዛ የሚከፋው ሰውዬ ከዝኔ ናት ብሎ ለወራት ሊያከርማት ሲል እሺ ትያለሽ። እንደው ደግሞ በጣም ድንቅ ያለኝ ምንም ሳትይ እሺ አሜን ብለሽ መቀበልሽ። ዛሬ ቤት መተክ ነበር? አዎ ምናልባት አንቺ እንኳን ባትጠይቅኝ እኔ እንኳን ልጠይቅሽ ብዬ መጥቼ ነበር። እና አሁን ብዙ ርቀሃል? እኔ እኮ እየተመለስኩ ነው። አይ ብዙ አራኩም፣ ግን መመለስ አልፈልግም። ለምን? እንደዚሁ። ወንድሜ ደግሞ የማየውን ነገር አታውራ። ይልቅ ብዙ ካራክ እኔ እየተመለስኩ ነው። 10 ደቂቃ አይፈጅብኝም፣ ጠብቀኝ። አይደለም 10 ደቂቃ 10 ሰከንድ ራሱ ብትይኝ አልጠብቅሽም። በቃ ሌላ ቀን እንገናኛለን። በልሽ በቃ ቻው። ለማንኛውም በኋላ ቤት እመጣለሁ። መብትሽ ነው። ቻው። ሚኪ ቆይ ለምንድን ነው እንደዚህ እየሆንክ ያለኸው? የአብርሽ ከዝን ስላየሃት ነው እንዴ? ይሄ ደግሞ እኔን ምን አግብቶኛ ያናድደኛል? አይደለም ከዝኑን ከፈለግሽ ለምን ሙሉ ዘር ማንዘሩን አምጥተሽ አታኖሪም? ታዲያ እሺ በምንድን ነው የተናደድከው? ኧረ እኔ አልተናደድኩም እኮ አልኩሽ። ነው ወይስ በግድ ተናደድ ነው? ሚኪ በደንብ አድርጌ እኮ ነው የማውቅህ። የሆነ ነገር ሳያስከፋ ካንተ እንደዚህ አትሆንም። ቆይ ምንድን ነው? በቃ ድብቅነትሽ ስላናደደኝ ነው። ድብቅነትሽ? የምን ድብቅነት? መምጣቷን ስላልነገርኩክ ነው? ይሄማ ተራ ነገር ነው። ታዲያ ሌላ ምን ያልነገርኩክ ነገር አለ? ምን ነግረሽኝ ታውቂና ነው? ሁሉንም ነገር በራሴ መንገድ አጣርቼ ካልደረስኩበት በስተቀር እንደ ወንድም ይሄን ማወቅ አለብህ ብለሽ እንደው አንድ ቀን አማክርሽኝ ታውቂያለሽ? ሁሉንም ነገር ካደረግሽ በኋላ እኮ ነው የምትነግሪኝ። እኔ እኮ አማክሪኝ የምልሽ የወሬ ሱስ ኖርብኝ ወይም ልታዘብሽ ፈልጌ አይደለም። ምንም ቢሆን እንደ ወንድም ያንቺ ነገር ያሳስበኛል። አንቺ ደግሞ ይሄ ሊገባሽ አይችልም። ከኔ ይልቅ ሌላ ሰው ማመን ነው የሚቀልሽ። እመኚ፣ ይሄ ነገር ደግሞ የሆነ ጊዜ ዋጋ ያስከፍልሻል። ምን አለት ያለሽ? እንደዚህማ በጣም እለኛ አቱኝ። አሁን ላይ ምንም ነገር ብታረጊ የሚለወጥ ነገር የለም። መለወጥ የማችውን ነገር ደግሞ መተው ነው ያለብሽ። ያለበለዚያ ግን ከዚህ የባሰ ችግር መፈጠሩ አይቀርም። ከወደቁ በኋላ መፈራገጥ ለመላላት ሲባል አልሰማሽም? አስገባሃት? አዎ። ቆይ ግን እንፈልጋው ነው። ምን አውቄላት? አምሯት ይሆናል እንግዲህ።
አትተኝም ወይ? አትተኝም? እሺ ተዋለሁ፣ በቃ እሺ ተወኝ። እኔ እኮ ግርም እኮ የምትይኝ እኮ ለዚህ አቅምሽ ነው እንደዛ ያዙ ይልቀብኛልሽ? ወይ አንተ ግን ልፊያ ስትወድ በስመ አብ። እኔ ልፊያውን አይደለም የምወደው የምንላፋትን ልጅ ነው የምወደው። እኔ ግን ከኔ በላይ ልፊያውን የምትወድ ነው የሚመስለኝ። እኔ እኮ እዚች ምድር ላይ እንዳንቺ የምወደው ሰው የለም። ልፊያውንም ቢሆን ከአንቺ ጋር እንጂ ከአንቺ ውጭ ሳደርገው ደስ አይለኝም። ከአንቺ ውጭ ሳደርገው ደስ አይለኝም ማለት ከሌላ ሰው ጋር ልፊያው ሞክረው ታውቃለህ? ኧረ በጭራሽ። እንዲሁ አላ ነገሩን ሳስበው ያስጠላኛል ማለት ነው። እንደምታፈቅረኝ እኮ አውቃለሁ። እኔ ደግሞ ሞኝ እንደሆንሽ አውቃለሁ። ሞኝ እንደሆንሽ አውቃለሁ? ለዛውም ትንሽዬ ሞኝ። እኔ ሞኝ ነኝ? ነገርኩሽ እኮ ለዛውም ሚጢጥዬ ሞኝ አልኩሽ እኮ። ቆይ እንዴት አልክ? ሞኝ ባትሆኝ ኖሮማ እኔን አታፈቅሪኝም ነበር። እንደዛ ነው እንዴ? እንደዛማ ከሆነ ልክ ነህ። በጣም ሞኝ ነኝ። የኔ ሞኝ ሞኞ። ምንድነው አንተ እንቅልፍ የለም እንዴ? ምንድነው በጠዋት ሰው ቤት መተህ የምበጠብጠው? ይቅርታ፣ በጣም ጥሩ ስሜት ስላልተሰማኝ ላያዝ ስለፈለግኩ ነው የመጣሁት። ቆይ ምንድነው እኔ ብቻ ነኝ ተቆርቋሪ ያልክ? እኔም እኮ ባለቤቷ ነኝ ነው ወይስ ከኔ ጋር ምን ትሆናለች ብለህ ነው? ኧረ እኔ እንደዛ አስቤ አይደለም። በቃ እንደነገርኩ ጥሩ ስሜት ስላልተሰማኝ ላያት ብቻ ስለፈለግኩ ነው የመጣሁት። እሺ ግባ። የምርህቴ የሆነ ነገር የሆንሽ መስሎኝ በጣም ደንግጬ ነበር። ትቼሽ ስሄድኩ አልተቀየምሽኝም አይደለ? ምን እስክሪብቶና ወረቀት ነው? ስልክ? ለምን? አብረን ነው አይደል የምንሄደው? ወዴት ነው የምንሄደው? ሐኪም ቤት ነው። ሐኪም ቤት ደግሞ ምን አለ? እየቀለድክ ነው ወይስ ረስተው ነው? ቀጠሮ እኮ አላት። የምን ቀጠሮ? የምን ቀጠሮ? እንዴ ዶክተሩ እኮ በየሳምንቱ እየመጣች ቼክ መደረግ አለባት ብሏል። አሃ ለካ ዶክተሩ እንደዚህ ስላንተ ውስጥ አልነበርክም። እና አሁን ቀጠሮ አላት እያልከኝ ነው? አዎ አብረን ብንሄድ ደስ ይለኛል። እኔ ደግሞ ዛሬ ግድ መጨረስ ያለብኝ ስራ አለ። እና ታዲያ ብቻ ልሄድ? በቃ ዛሬን ብቻ ተባበረኝና ባይሆን ቀጣይ ሳምንት አብረን እንሄዳለን። ካልክሽ በቃ የምትፈልገው ነገር ካለ ደውልልኝ። እሺ እደውላለሁ።
አሁን ለምን ከዛ ቤት ይዘኝ ሂድ እንዳልሽኝ እንድትነግሪኝ እፈልጋለሁ። ተይቴ የሆነማ የደበቅሽ ነገር አለ። እህቴ ለምንድን ነው የማትነግሪኝ? በኋላ በራሴ መንገድ ከደረስኩ ግን የማይሆን ነገር ነው የሚፈጠረው። ስልክ የሚያነሳልኝ የውሻ ልጅ። ሄሎ ሄሎ፣ አንተ ምን ሆነ ነው ስልክ የማታነሳው? ደውለህ ነበር እንዴ? ቻርጅ ሰክቼው ነበር፣ ለዛ ነው። እሺ አሁን ይደረሳችሁ አመጡም እንዴ? አዋን መጣም። ከዚህ በኋላ እህቴ ከኔ ጋር ነው የምትሆነው። ምን እየቀለድክ መሆን አለበት። እየቀለድኩ አይደለም፣ ግን ከዚህ በኋላ ከእህቴ ተነጥዬ ለአንድ ቀንም ቢሆን ማደር አልፈልግም። ይኸውልህ ማታሸንፈውን ጦርነት ባትጀምር መልካም ነው። እኔ ከማንም ጋር ጦርነት መግባት አልፈልግም። በእህቴ ግን ከመጡብኝ ማንንም አልሰማም። እሺ ጥሩ፣ ጠብቀኝ፣ ያሳያለሁ። እኔም ለማየት ዝግጁ ነኝ። አሁኑኑ የማይሆን ነገር ከመፈጠሩ በፊት አስወጣት። ለምንድን ነው ማስወጣት? አላስወጣትም። አንተ ሰውዬ ቆይ ከኔ ጋር ጸብ ነው እንደምፈልግ? ጸብ እንደማልፈልግ ነግሬያለሁ። ግን የፈለገ ተአምር ቢፈጠር ከዚህ ቤት ይዛት መውጣት አልችልም። የፈለገ ተአምር ቢፈጠር ይዛት መውጣት አትችልም። ቆይ ምንድነው ችግር? እኔ እኮ እየጠየቅኩ ያለሁት ሚስቴን ነው። መርሳት የሌለብህ ለኔም ቢሆን እኮ እህቴ ነች። ደግሞ እሷም ከኔ ጋር ነው እሺ እዚህ መቆየት የምትፈልገው። ይሄማ በፍጹም የማይሆን ነገር ነው። እኔ ባለቤቷ እያለሁ ካንተ ጋር መቆየት አትፈልግም። ለምን ከፈለክ ካንተ ጠይቃታ። ከማን ጋር ነው መቆየት የምትፈልገው? ከኔ ጋር ነው ወይስ ከሱ ጋር? በምልክት ንገረኝ። ብዙ ጊዜ ስህተት እየሰራሽ ይቅር የምልሽ አንዳንድ ጊዜ እንደዚህ አይነት መልካም ነገሮችን ስለምትሰሪ ነው። ዛሬ ከኔ ጋር ለመሄድ በመወሰንሽ ወንድምሽን አትረፈሽዋል። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰሪ በይቅርታ አላልፈው።
ይኸውልሽ ሰምኛለሽ፣ ከዚህ በኋላ ግን ወንድምሽን እገለዋለሁ። ተግባባን? ቆይ ይሄ ነገር መቼ ነው የሚያበቃው? የምርን በጣም ነው የሰለቸኝ። ይኸውልሽ የኔ ማር በቃ ትንሽ ጊዜ ታገሽኝ። አጭር ጊዜ ነው የቀረው። በቃ ሁሉም ነገር ይስተካከላል። ሁሌ እንደዚህ ትላለህ፣ ግን እስካሁን ምንም የተለወጠ ነገር የለም። ቢያንስ 15 ቀን በቃ በ15 ቀን ውስጥ ያሰብነው ነገር እንዳለ ይሳካል። ከልብ ነው እንደዚህ እያልከኝ ያለኸው ወይስ ተስፋ እየሰጠኸኝ ነው? በአሁኑ እንኳን እርግጠኛ ነኝ 15 ቀን ራሱ ላይ ሞላ ይችላል። ብቻ ግን በቅርብ ሁሉም ነገር እንደሚስተካከል ተስፋ አለ። እንደዛ ከሆነ እሺ። ይኸውልሽ ማሬ ደግሞ አንቺን ብቻ ሳይሆን እኔንም የድብብቆች በጣም ነው የሰለችኝ። በቃ አለ አይደል አንቺና ልጄን በነፃነት መንከባከብ እፈልጋለሁ። አይዞ ገና ብዙ ጊዜ ስላለን እስኪ ሰለች ድረስ ትንከባከበናለህ። ለመሆኑ ግን ክትትል ጀምረሻል? ያው ጀምሬያለሁ። እንደውም አርብ ቀጠሮ ስላለኝ አብረን መሄድ እንችላለን። አርብ? ዛሬ ቀኑ ምንድን ነው? ሰኞ። ኦኬ ከ3 ቀን በኋላ ማለት ነው። በቃ ስለዚህ ሐሙስ አስታውሽኝ። ታዲያ ምንድን ነው ሀሳብሽ? አንተኛ ምን? ኧረ እንተኛ፣ በጣም ነው የደከመኝ። እና እንግባ። ምን ነው አመመሽ እንዴ? መጽሐፍ ፈልገሽ ነው? እስክሪብቶ? እሺ ላምጣልሽ። ይኸው እህቴ፣ ልትነግሪኝ የፈለግሽው መጽሐፍ። ለምን? ይኸውልሽ ከማን ጋር ነው መቆየት የምትፈልጊው? ከኔ ጋር ነው ወይስ ከሱ ጋር? በምልክት ንገሪኝ። አሁን ከመንገድ ይዞራል።
የሆነማ የደበቁኝ ነገር አለ። ማጣራት አለብኝ። ወዴት ነው? ማለት እህቴ ጋ ነው። አይቻልም፣ አብሽ እንዳታስገቢ ብሎኛል። ኧረ እባክሽ ልታስቅኝ እየሞከርሽ እንዳይሆን። አይደለም ያለኝን ነው የነገርኩ። እስቲ ተከለኪኝ እንደሆነ እናያለን። የዚህ ቁልፍ አለሽ? የዚህ ቁልፍ የት ነው? የት ነው? እሺ ቆይ ግን ልጃችን ወንድ ቢሆን ነው ደስ የሚል ወይስ ሴት? ኧረ እኔ ጤነኛ ልጅ ስጠኝ እንጂ ሴት ሆነ ወንድ ግድ የለኝም እኮ እሱ እንዳለ ሆኖ ግን ምንድነው ደስ የሚል ካንተ? እኔ እንጃ ማለት አስቤው አላውቅም። በቃ ጤነኛ ልጅ እንዲሰጠኝ ነው የምመኘው። እኔ ግን ወንድ ልጅ እንዲኖረኝ ነው የምፈልገው። ለምን ይመስላል? አባቱን ስለምወደው ነው። ተይ እባክሽ፣ አሁን አንጀት በላሽ ማለት ነው። እኔ አንጀት ለመብላት አይደለም እንደዛ ያልኩ፣ ከልቤ ነው። ደግሞ አርብ ለቼክአፕ ስንሄድ ጾታ እናያለን። የምን ጾታ? የልዳችን ነው። አይ እኔ አልፈልግም። እኔ ግን እፈልጋለሁ። አንቺ ከፈለግሽ ማየት ትችያለሽ። ለእኔ ግን እንድትነግሪኝ አልፈልግም።
ይኸውልሽ እህቴ አንድ መጨረስ ያለብኝ ጉዳይ ስላለ እኔ እሱን ጨርሼ እስከመጣ አንቺ እዚህ ከማዘር ጋር ጠብቂኝ እሺ? እሱን ጨርሼ ስመለስ ሁሉንም ነገር እነግርሻለሁ። አታስቢ፣ ምንም ችግር ውስጥ አልገባም። እሺ እህቴ እመለሳለሁ። እሺ በቃ ቶሎ። ማዘር ወይ አባቴ በቃ እኔ ልሂድ አደራ። እንግዲህ ችግር የለም። እሺ ሰላም ዋል። እኔ ምልክ ማሬ ዛሬ ሚኪ ጋር እጅ ማደር ፈልጌ ነበር። እንዴ እና አመመው እንዴ? ኧረ አላመመው። እንደ ቤተሰብ ጊዜ ማሳለፍ ስለፈለኩ ነው። እሺ ችግር የለም መሄድ ይቻላል። ግን አንተን አልደበረህም አይደል? ኧረ አልደበረኝም። እንደውም አሪፍ ሀሳብ ነው ያሰብሽው። ጥሩ ነው የቤተሰብ ጊዜ ማሳለፉ። ስለምትረዳኝ አመሰግናለሁ። ግዴታዬ ነው። ደግሞ በጣም ነው እሺ ማፈቅርህ። እኔም ማለት በጣም ነው ማፈቅርሽ። ምን ነው ዛሬ ወደ ቤት አትሄጂም እንዴ? አዎ አልሄድም። ዛሬ እዚህ ነው ማድረው። ለምን ከአብርሃም ጋር ተጣላችሁ እንዴ? ኧረ አልተጣላንም። እንዲሁ ከወንድሜ ጋር ደስ የሚል ጊዜ ለማሳለፍ ስለፈለኩ ነው። የማያዛልቅ ጸሎት ለቅጽበት አሉ። እኔ እዚህ እንድታድሪ አልፈልግም። ለምን? በቃ አልፈልግም። ሲጀመር ከልብሽ በሙሉ ልብሽ አስበሽ እዚህ ለማደር እንዳልመጣሽ አውቃለሁ። ገና ለገና ባለፈው በቤቱ ጉዳይ ስለተጨቃጨቅና ስለተጣና ሌላ ለማሳመን አይደል የመጣሽ? ኧረ አይደለም። ኧረ ተይ አትዋሽ። እኔ እኮ አንቺን ከራሴ በላይ እኮ ነው የማውቅሽ። ደግሞ ቤቱ ይሸጥ በሚለው ሀሳብ እስካልተስማማን ድረስ ምንም እንደከዚህ በፊት የሚሆን ነገር የለም። ቆይ ግን ከመጀመሩ ነው እንደዚህ ይለኸኝ የሆንከው? እማዬ ከመሞቷ በፊት ያስገባችንን ቃል ረስተኸው ነው? አልረሳሁትም። የፈለገ ነገር ቢፈጠር ቤቱን እንዳሸጡት ብላለች። ግን እኔ ገና ለገና የሙት ቃል ላለመብላት ብዬ እኔ ልሙት እንዴ? ኧረ አንተ ልጅ ግን አንዳንዴ እንኳን ተመስገን በል። ምንድነው ተመስገን ምለው? እኔ እንዳንቺ አይደለ መሰለሽ እንዴ? ቆይ አንተ ግን ከመጀመሩ ነው እንደዚህ አማራሪ የሆንከው? ሴትዮ ዛሬ ለመጨቃጨቅ ነው እንዴ መጣሽው? እሺ ይቅርታ። እኔ አንቺ ይቅርታ ምን ያደርግልኛል? ይልቃውን ሳይመሽብሽ ወደ ቤትሽ። የምርህን ነው እንደዚህ ያልክ ያለኸው? አዎ የምሬን ነው። አልሄድም የምትይ ከሆነ ደግሞ እኔ ልውጣ። እንዴ አንተ ምን ወጣህ? እኔ ራሴ ሄዳለሁ። አንተ ግን ምን አይነት ሰው ነው? ልትገለኝ ነው? ለሱ ስለማስብ መሰለኝ እናቱን እያሳብኩለት ያለሁት። አንተ እኮ አታስብ። ምንድን አልተመቸኝም ልትይ ባለ ነው? ኧረ እኔ ጊዜ ቀልድ አልወድም። ልፊያ ምናምን ከፈለክ እዛው ከሚስት ጋር። ኧረ እንደዛ ነው ነገሩ? እንደዛ ነው እንደዛ ነው እንደዛ ነው እንደዛ ነው እንደዛ ነው ወይ ንገሪኝ። እሺ እንደዛ ነው እንደዛ ነው። ምን ነው አመመሽ እንዴ?
በቃ ፀሐዩ በቃሽ፣ እንግባ። ይኸው ጭራሽ ስልኩን ዘግቶታል። እና እሱ ነው የወሰዳት ማለት ነው? ታዲያ ከሱ ውጭ ማን ሊሆን ይችላል? መኝ በአሁኑማ ዝም ብዬ አላልፈውም። ላደረጋት ነገር ትልቅ ዋጋ ነው የማስከፍለው። እሺ ግን እየተጠነቀቅ፣ ምናልባት ወጥመድ ሊሆን ይችላል። ወጥመድ? በድፍረት የወሰዳት ምናልባት በንዴት ተነሳስተ ቤቱ እንደምትሄድ ስለሚያውቅ በእሷ ላይ አጠምዶ አስቦ ሊሆን ይችላል። ለካ እሱም አለ። በነገሩ አታስቢ፣ ለዚህ መላ አይጠፋም። ለምንድን ነው እዚህ የመጣሁት? ቆይ እኔ ምን አደረግኩኝ? ከአብርሃም ጋር በተፈጠረው አለመግባባት ከሆነ እኔ እኮ ምንም የማውቀው ነገር የለም ነው። እባክህ ምንም እንዳታደርገኝ። ምንድን ነው እንደዚህ የምትፈጥኚው? ኧረ እኔ ያላሰብኩትን አታሳስቢኝ። እስቲ ቆይ እኔም እስክናገርም እድል ስጪኝ ቢያንስ። ቅርታ ፈርቼ እኮ ነው። ንጹህ ከሆንሽ ምን ያስፈራሻል? አሃ ነው እርጉዝ ስለሆንሽ ነው የፈራሽው? ምን? እርጉዝ መሆኔን በምን አወቅ? ምን ነው? ይህንን እኮ ማወቅ እኮ በጣም ቀላል ነው አይደለም? እርጉዝ መሆንሽን የልጅሽ አባትም ማን እንደሆነ ከፈለግሽ ልነግርሽ ይችላል። ምን ነው ደነገጥሽ? የማይታወቅባችሁ መስሏችሁ ነዋ። ለዛ ነዋ በእህቴ ቤት እሷን ቁጭ አድርጋችሁ እንደዛ ትቀልዱባት የነበረ። ቆይ ግን ምን ብታደርጋችሁ ነው? ለእናንተ ጥሩ ከመሆኑ ውጭ ሌላ ያደረገችው ነገር አለ? በእናንተ እንደዚህ መሆኗ ሳያንስ እሷን እዛው አስቀምጣችሁ የማይሆን ነገር እያደረጋችሁ በህመሟ ላይ ህመም ትጨምሩባታላችሁ። እባክህ ይቅርታ አድርግልኝ። ይቅርታ? በጣም ደስ የሚል ቀልድ ነው እባክሽ። ሁሉንም በደል እኮ ይቅርታ ይሻላል። አንዳንድ በደል ከይቅርታ በላይ ነው። እሺ እንደሱ አይነት በደሎች ደግሞ የሚሻሉት በዳዩ ሲቀጣ ነው። እሺ ገባሽ? ሄሎ እናቴ። እናት ለጊዜው እኔ ጋ ነች። ምን? ማን አንተ? እንዴ ተው እንጂ አማቼ፣ በዚህ ፍጥነትማ ድምፄን አትርሳው። ሚኪያስ ነህ አይደል? በትክክል ተመልሷል። ቆይ አንተ ከኔ ምንድን ነው የምትፈልገው? እሺ አሁን ደግሞ እሷን ለምንድን ነው ያገትካት? አዎ እዚህ ነው የሚባለው። እሺ ምን መሰለ፣ እህቴ በአንተ አካውንት በጣም ብዙ ብር እንዳስቀመጠች አውቃለሁ። ስለዚህ 5 ሳንቲም ሳታጎል ወደ እኔ አካውንት ትልካለህ። ቆይ አንተ ሰውዬ ስለምን ብር ነው የምታወራው? እኔ ምንም የማውቀው ነገር የለም አልኩህ እኮ። እንደዛ ከሆነ በውሽማና በልጅ ላይ ፈርዳል ማለት ነው። ማሬ እባክህን የሆነ ነገር አድርግ፣ ሊገለኝ ነው። እባክህ እሺ በቃ ተስማምቻለሁ። እሷ ምንም እንዳታረጋት፣ የምትፈልገውን ነገር እሰጥሃለሁ። አዎ እዚህ ነው የሚባለው። ይኸውልህ በምነግርህ አድራሻ ሁሉንም ገንዘብ ይዘህ ትመጣለህ። ለምንድን ነው የምመጣው? አሁን ትልክልኛለህ አይደል እንዴ ያልከው? ቅድም ነው ያልኩት። ምን ነው ሀሳቤን መቀየር አልችልም እንዴ? እሺ የት ልምጣ? ምንም ገንዘብ አላጎደልክማ። ሙሉ ነው። ቼክ ማድረግ ትችላለህ። ችግር የለውም፣ እዛው ቼክ አደርጋለሁ። እሺ ሰናይትስ?
ሰናይትንም አሁን አለቃት። ለምን? ወጥመድ አዘጋጅተልኝ ቢሆንስ? ይኸውልህ እስከ ነገ ድረስ ሁሉንም ነገር አይና ምንም ያሰጋ ነገር ከሌለ እለቅልሃለሁ። ደህና ነሽ? ደህና ነሽ? አዎ ደህና ነኝ። ምንም አላደረጉሽም ማለት? ምንም አላደረገኝም። ነሽ? ደህና ነሽ አይደል? አዎ ማሬ ደህና ነኝ፣ አትጨነቅ። ይልቅ ስለደከመኝ ገብቼ ልተኛ። እሺ ገብተሽ እረፍት አድርጊ። ባይሆን ስትነሺ ሆስፒታል ሄደን ቼክ ትደረጊያለሽ። እሺ እህቴ አሁን ሁሉም ነገር ተሳክቷል። ለሕክምናው የሚሆነውን ገንዘብ እንዳለ አግኝቻለሁ። እሱ ሚስጥር ነው። ከሕክምናው በኋላ ሁሉንም ነገር አስረዳሻለሁ። ኧረ አይደለም ማርያምን የምሬ ነው። ወይኔ አብርሃም እስከ ዛሬ ድረስ የለፈውበትን እንዳለ ይነጥቀኛል። እኔም አለቁ ላደረገው ነገር ትልቅ ዋጋ ነው የማስከፍለው። የምርህን ነው እንደዚህ እያልክ ያልከው? እና ገንዘቤን ወስዶ ዝም እንድለው ትፈልጊያለሽ? ገንዘብ አትበል። በመጀመሪያ ደረጃ ገንዘቡ የእህቱ ነው። ሲቀጥል ደግሞ ትላንት ከተፈጠረው ነገር በኋላ ስለ ገንዘብ ነው የምታወራው? የምርን አሁንስ በጣም ነው የሰለቸኝ። እና ደግሞ ከዚህ በኋላ በሰው ገንዘብ ስለመኖር እያሰብኩ ደስታዬን ማበላሸት አልፈልግም። አንቺ ደግሞ ገንዘብ ሳይኖር ስለምን ደስታ ነው የምታወሪው? ትሰሚኛለሽ? በዚህ ሁኔታ ከቀጠልን አይደለም ልጅ ወልዶ ለማሳደግ ለምን በለው ራሱ የምናገኝ አይመስለኝም። አትሳሳት። ልጅ የራሱን እድል ይዞ ነው የሚመጣው። ከሰራን ደግሞ ማንለወጥበት ምንም ምክንያት የለም። ከዜሮ ተነስተን መቼም አንለወጥም። እና በመጣንበት መንገድ እንቀጥል እያልከኝ ነው? አዎ፣ ከዛ ውጪ ምንም አማራጭ የለንም። እሺ የት ልትሄጂ? በቃኝ። ከዚህ በኋላ በአንተ የሰነፍ ሀሳብ ምክንያት ራሴንና ልጄን እየጎዳው መኖር አልፈልግም። እናት ተሽኝ ልትሄጂ ነው? እኔ ሳሎን አንተ ነህ ትተኸኝ ሄድከው። እየሄድክበት ካለው የተሳሳተ መንገድ ለመውጣት ስታስብ ደውልልኝ። ያኔ ሁለቴ እንኳን ሳላስብ እየሮጥኩ እመጣለሁ።
ነበርሽ። እኔ ሰነፍ ስለነበርኩኝ ነው በተሳሳተ መንገድ እስካሁን የተጓዝኩት። አንቺም የማትፈልጊውን ህይወት በእኔ ምክንያት ኖረሻል። እኔ ማንንም ከበደልኩት በላይ አንቺን የበደልኩት ይበልጣል እና እባክሽን ይቅርታ አድርጊ። እኔ አልተቀየምኩም፣ ደግሞ ልቀየምህም አልችልም። ግን የምር ከልብ ከተጸጸትክና ለውስጥ ሰላም ማግኘት ከፈለክ የግድ ይቅርታ መጠየቅ ያለብህ አንድ ሰው አለ። እኛን ስታይ እንደምትረበሽ ያውቃለሁ። ግን ደግሞ በአሁኑ የመጣ ነው ለበደልንሽና ላጠፋነው ጥፋት ይቅርታ ለመጠየቅ። በእርግጥ የሰራነው በደል ምንም አይነት ይቅርታ እንደማያሻው እናውቃለን። ግን ደግሞ እንደኛ ክፋት ሳይሆን አንቺ ጥሩ ሰው ስለሆንሽ ይቅርታ እንድታረጊልን እንፈልጋለን። እባካችሁ ይቅርታ አድርጉልን። ችግር የለውም፣ ይቅርታ አድርጌላችኋለሁ። ግን ከዚህ በኋላ በየትኛውም አጋጣሚ ቢሆን መንገድ ሊለያችሁ አልፈልግም።